እሺ ይሄው ይዤልህ መጣ። ይሄው 30 ሺህ ብር ገባልህ። አንዴ ፎቶ ላንሳው። ቴክስት ማየት አይቀልህ። በእኔ አይደለም በወንድሜ ነው የሚገባው። አስቸጋሪ ሰው ነህ ማለት ነው። እንዴት አልክ? ትሰርቃለህ እንዴ? ኧረ በጭራሽ ለስራው አዲስ ስለሆንኩ ነው። እንዳይመስልህ ቤቱን ነው ጠባቂ ያደረግ። ቢያምን አሳልፎ ይሰጥና። ምን አይነት ንግግር ነው? 30 ሺህ ብር ገባልህ? አልገባልኝም። ፎቶ ካነሳው ችግር የለው። ትኬት ቁረጥልኝ። የምን ትኬት? እናቴ ናፍቃኛለች። ሳምንት መሽሞላ። ከባንክ ደውለው ነበር። ምን አልካቸው? ለምንድን ነው የማታምነኝ ግን? ዛሬ ምን ሆነ? ፎቶ አንሳ ትለኛለህ። ባንክ የገባ ብር ምን ይሆናል? የንግድ አካውንቱ ራሱ በራስ ስም ነው ያለው። ገንዘብ ያለበት እኔን አታደርሰኝም። ሱቁን እንድጠብቅ እንጂ ምንም ኃላፊነት አትሰጠኝም። እኔ እኮ ቢያንስ የተማርኩ ሰው ነው። ምን ላድርገው? በአንድ ትንፋሽ ጠጣው። ትኩሱን እንካ አንተ ጠጣው። አንተ በአንድ ትንፋሽ ጠጣው። ባንክ ደውሉ። ጤና ይስጥልኝ። ከባህር ባንክ ምህረት እባላለሁ። ምን ልታዘዝ? ከቅርንጫፋችን የቆጥቡ ይሸለሙ መርሃ ግብር የመኪና አሸናፊ ሆነዋል። የት ቅርንጫፍ ልምጣ? ቅርንጫፍ ከመምጣቱ በፊት በስልክ ቁጥሩ የገባውን ኮድ ይላኩልኝ። ቅርንጫፍ ካልመጣው ኮዱን አለከም። በምን አወቅ ሌባ እንደሆኑ? ወረቀት ካስተማረው ሕይወት ያስተማረው ይበልጣል። ከቅርብ ጊዜ ወዲህ በዲጂታል መንገድ ገንዘባችሁን የሚሰርቁ ሌቦች ተበራክተዋል። እናንተም እንደዚህ አይነት ነገር ሲገጥማችሁ በድርጅቱ ስም የሚታወቅ ቅርንጫፍ ከሌለ አንመጣም ይበሉ፣ ወይንም ሊንክ ልከው ይሄንን ሊንክ ተጫኑ ካሉ እንዳትጫኑት። ምናልባት ይሄን ባለማድረጎ የማህበራዊ ሚዲያ አካውንቱንና የባንክ ትክክል ነው መዘረፍ ያተርፋሉ።